የመተቱ ግፍ እንደቀጠለ ነው። ይቺ ሴት የምትሰራው ዩኤን ነው። የመተቱ ጉዳይ ቀጥሏል። አንድ ፕሮቴስታንት የሆነ ተከታይ እኔ ድሮ መተት በእኔ ላይ የሚሰራ አይመስለኝም ነበረ፣ ነገር ግን ሰራብኝ፣ ተጫወተብኝ፣ አዞረኝ፣ ሕይወቴን ወደ ኋላ ጎተተው። የዚህ የመተት ጉዳይ ከአቅሜ በላይ የሆነ ነው። ብዙ ሰዎች ታሪካቸውን እየላኩ ነው። እዚህ ጋር ያለችዋን ልጅ ተመልከቱ። ይሄ ከአፏ የሚወጣው ነው። ይሄ ሆዷ እንዲነፋ ያደረጉት ነው። ይሄ ገዳም ለመሄድ ስትል ቤቷ የሚመጣው እስስት ነው። ይሄ የምትመለከቱት ነገር በሙሉ በሚያሳዝን ሁኔታ የተሰራባት በምትወዳት እህቷና ለ10 ምናምን ዓመት ከልጅነቷ ጀምሮ በምታምናት ጓደኛዋ። ይቺ ሴት ከገዳም ገዳም ስትዞር ለምንድነው ያልሰራላት? ለምንድነው? ገዳም ደርሳ መጣ ትነግራቸዋለች፣ ለእህቷ ትነግራለች፣ ለጓደኛዋ ትነግራለች። እንደዚህ ሆኜ የሚገርመው ነገር ፊቷ ጭምር እስኪወሰድ ድረስ የሷ ፊት ወዝ፣ የሷ ፊት ውበት ያቺ ጓደኛዋ መተት ያሰራችባት መንታት እስኪመስሉ ድረስ ፊቷ ጭምር ተወስዷልና ለእህቷ ለጓደኛዋ ትነግራለች ሚስጥሯን በሙሉ። እነሱ ደግሞ ሄደው ያሰራሉ፣ ያስገደግዳሉ። ይቺ ልጅ ለሰከንድ እንኳ አልጠረጠረችም። እሷ እግዚአብሔርን ስለምትፈራ ከገዳም ስለምትዞር ከቅዳሴ ከጸበሉ ቀርታ ስለማታቅ እግዚአብሔር ሰዎችን አፍቅሩ በሚለው ሕግ ሰዎችን ስለምታፈቅር እሷ እንደዚህ አይነት ቆሻሻ ነገር ሰዎች ላይ ስለማታደርግ እነሱ ማያደርጉ መስሏት ነበረ። ግን እነሱ ናቸው ያደረጉባት ማለት ነው። ነገር ግን እምነቷን ይዛ ጸንታ ስለሄደች እግዚአብሔር አምላክ ምን አስተርጎላታል? አስተርፏታል። መጀመሪያ ከነበረችበት ከፍታ እንዲህ ነበር የወደቀችው። በአፍጢሟ ነበር የገባችው። ከሀብቷ፣ ከስራዋ፣ ከትዳሯ፣ ከጤናዋ ቁልቁል ነበር የወደቀችው። ግን ሳታቋርጥ እስከ መጨረሻው መተቱ ሲመጣ ገዳም እየሄደች በተለይ እንዳለች እሷ ያለችኝ ነው የምላችሁ። ዘብር ለምሳሌ የሄዶ የተጠመቀ ሰው ቢታደስ አይሰራም። ክርስቶስ ሰምራ ቢታደስ አይሰራም። ሌሎችም ገዳማቶች አሉ። ኮሜንት አድርጉ። የትኛው ገዳም ቢኬድና ቢጠመቁ ነው ሰዎች ድጋሚ የማይሰራው ንገሯቸው። አይሰራም። በስተመጨረሻ ግን እሷ በእምነቷ ጸንታ ስትቀጥል እህቷ ከጠንቋይ ቤት መጥሪያ ይዛላት መጣች። በ3 ወር ውስጥ ትሞቻለች ብላ። ይቺ ሴት በጣም ጀግና ናት። አልሄድም ልሞት አለች። ከሷት አልሞተችም። ቤተሰቦቿ አጎረፏት። እሷስ አልሄደችም። ያለችው እግዚአብሔር ጋር ነው። እና ይሄው ድኛለው። ማን ያዘዋል? ታሪኬን ለሰዎች ንገርና ይማሩበት ብላ ነው። ብዙ ዶክመንት ነው የላከችው፣ ብዙ ፎቶ ነው የላከችው፣ ብዙ ቪዲዮ ነው የላከችው። ተማሩ። አንዳንዶቻችሁ እናታችሁ ያሰራችባችሁ ሰዎች አላችሁ። አይገርማችሁ? ያሉኝ ነው እንግዲህ እኔ ፈጥሬ አይደለም። እናቴ ከኔ ወስዳ ለታላቅ ወንድሜ አድርጋ፣ ታላቅ ወንድሜ ዘመድ አዝማዴ ጓደኛዬ በሉ። ሰው አይታመንም። የሚታመነው እግዚአብሔር ነው። እሺ፣ ሰው አይታመን። የሚታመነው እግዚአብሔር ብቻ ነው። ደግሞ መንፈሰ ጠንካራ ስላልሆናችሁ ነው እኮ እየተጫወተባችሁ የሚገኘው። የእናንተ መንፈስ ጠንካራ ስላልሆነ እኮ ነው የሚጫወትባችሁ። እሺ፣ መንፈሰ ጠንካራ ብትሆኑ የታባቱ ምን ያመጣል? አጋንንት ከይሲ ምን ያመጣል? መንፈሰ ጠንካራ ብትሆኑ ምንም አያመጣል። ግን እኛ መንፈሳችንን አሳልፈን ስለሰጠንና አላዋቂ መንፈስ እንዴት እንደሚሰራ ስለማናቅ ነው የሚጫወቱብን። አሁንም ሆኖ ምንድነው መንፈሳዊ ጥበባችን ዕውቀታችን ያደገ ይሁን። እንዴት ጨለማን በብርሃን ማስወገድ እንዳለብን እንደው 2 ሚስጥር እንጠብቅ። ይሄ የዚህ ቪዲዮ ዋና ዓላማ ለማንም ሰው ጸሎታችንን ለማንም ሰው የት እንደምን አንናገር። ሚስጥር ይሁን። የት ገዳም እንደምንሄድ ምን አይነት ነገር ጸሎት እንደምናደርግ ምን ጸጥ እንበል። ለማንም ሳንናገር እስቲ ተደብቀን እንሂድ። እኛና እግዚአብሔር አምላክ ብቻ ይወቅ። ይሰራል አይደል? መንፈሳዊ ነገር ይቅርና ቢዝነስ እንኳን ስትጀምሩ ለሰው ካልነገራችሁ፣ መኪና ለመግዛት ፈልጋችሁ ራሱ ለሰው ካልነገራችሁ ይሰራል።
አትንገሩ በድብቅ እስክትድኑ ድረስ እስኪበረታ ድረስ እቺ ሴት አሁን ታግላ እንደምንም ስትድን አስተምርልኝ ብላ ላከች ከበረታች በኋላ ጸበሉን ከያዘችው በኋላ ብርታት ካገኘችው በኋላ አትንገሩ ለማንም በቃ በኔ ይሁንባችሁ ለማንም እንዳትነግሩ ወዳጄ ለምትሉት ሰው እንዳትነግሩ ጠላታችሁ ቤቱ ጋር እንደሚመጣ አታውቁ እኔ ራሱ በህይወቴ እግዚአብሔር አምላክ ብዙ ነገር አሳይቶኛል ያልጠበቅኳቸው ሰዎች የማልጠብቃቸው ሰዎች ብዙ ነገር ላደርግላቸው የተዘጋጀዋቸው ሰዎች እንደዚህ አይነት ቆሻሻ ነገር አድርገውብኝ አቃለውና በጣም ተጠንቀቁ ዘመኑ በጣም ከፍቷል ተጠንቀቁ እግዚአብሔር ሚስጥራችሁን ይወቅ እግዚአብሔር ይምራችሁ ስለ እውነት ነው ምላችሁ ድናችሁ ትመሰክራላችሁ እነዚህ መናፍስቶች ዋና ዓላማቸው ተስፋ ማስቆረጦሽ በዚህ ጋር ማጥቃት በዛ ጋር ማጥቃት አምሯችሁ ውስጥ የውሸት ምስል ማምጣት ቤታችሁ ውስጥ እባብ ማምጣት እቺ ሴታውን ለምሳሌ ቤቷ ውስጥ እስስት ይመጣል ቁጫጭ ይመጣል ገዳም ለቴስት የሆነ ነገር ይመጣል በቃ የሆነ የማያልቅ ይመስላል ያልቃል አታቁሙ ያልቃል ሁሉ ነገር ያልቃል ነፃ ሆናችሁ ብትኖሩበት ቀን ይመጣል ታገሱ ለእናንተ አይደል ያላችሁት ማን አለ ከእናንተ ውጭ ኧረ ታገሱ ስለእናንተ ብላችሁ ታገሱ ስለሌላው አይደለም ስለራሳችሁ ብላችሁ ታገሱ ግን መታገስ ዕውቀት ጨምሩ ዝም ብሎ የሆነ አንብቡ እንዴ መጽሐፍ አንብቡ ቪዲዮ እዩ ቼክ አርጉ የተማራችሁትን ሞክሩ ጸሎት አርጉ ስገዱ ተብሏል ስገዱ ሳታምኑ ጸበል ብትሄዱ ሳታምኑ ብትሰግዱ ዝም ብሎ ስፖርት ነው የሚሆነው ትንሽ የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ተራራ ወደ ገደል ግባ ብትሉት ግባ ይላል ኢየሱስ ክርስቶስ ይገባል ይላል ኢየሱስ ክርስቶስና እምነት ይኖራችሁ እህቴ በጣም ነው ያነቃቃሽኝ እግዚአብሔር አምላክ እንኳንም ጸሎትሽን ሰማው እግዚአብሔር አምላክ እንኳንም ትግልሽን አይቶ እኛም እንድንባረብሽ አደረገሽ በጣም ብርቱና ጠንካራ ሴት ነሽ ይሄንን ቪዲዮ አይተው ብዙ ሴቶች ብዙ ወንዶች እንደሚማሩ ተስፋ አደርጋለሁ እግዚአብሔር አምላክ ሁላችንም ከዚህ ክፉ መንፈስ ከዚህ አውሬ መንፈስ ከዚህ ሰው በልታ የሆነ ከዚህ አፍቅሮተ ነዋይ ካወረው ከዚህ በጠፊው ዓለም ውስጥ ታውሮ ዘላለማዊን ህይወት ከሚያጡ ሰዎች ክፉ ሴራ መድኃኔዓለም በያላችሁበት ይጠብቃችሁ ወላዲተ አምላክ አዛኝቷ ድንግል ማርያም በብርሃን ቀሚሷ በዘርፋፋ የብርሃን ቀሚሷ ኪዳነ ምሕረት ትከልላችሁ ቅዱስ ገብርኤል ቅዱስ ሚካኤል ቅዱስ ኡራኤል በሰይፉ ይጠብቃችሁ ከማይታዩ ፍላጻዎች ከማይታዩ ክፉ አጋንንት ከማይታዩ አውሬዎች በዙሪያችሁ ካሉ ሰው መሳይ አውሬዎች እግዚአብሔር አምላክ ይጠብቃችሁ ሌላ ምንም ማለልም ይጠብቃችኋል ደግሞ ይሄንን ቪዲዮ የምታዩ ሰዎች አምናለሁ እግዚአብሔር አምላክ ቸርነቱ አይለየን ይጠብቀን ሁላችንም አምሮዬን በታተነው ብዙ ነገሬን አበላሸው ኋላ ላይ ስለዚህ ጉዳይ ማጥናት ጀመርኩኝና እንደሚሰራ ገባኝ አንዳንዶቻችሁ ይሄ ነገር በኔ ላይ አይሰራም ትላላችሁ ካልሰራ እሰይ በረከታችሁ ይደርብን እናንተ መንፈሰ ብርቱ ሆናችሁ እናንተ ከእግዚአብሔር ከአምላካችሁ ጋር ተጣብቃችሁ እናንተ እምነታችሁ አይሎ ነፍሳችሁ በርትቶ ስለ ውስጣችሁ በጣም አውቃችሁ የሚወረወርባችሁን የጨለማ መንፈስ ከተዋጋችሁ እሰይ በረከታችሁ ይደርብን ለኛም መንገሩን አሳዩን እንደዚህ አይነት ነገር ብሎ ነገር የለም አለ መጽሐፍ ቅዱስ አላነበባችሁ ኢየሱስ ክርስቶስ ከሰው ውስጥ መንፈስ አውጥቶ ወደ አሳማ ውስጥ ወደ ሪያ ውስጥ ያስገባ አላያችሁ ያ ማለት ነው ሌላ ምንም አይደለም መጥፎ የሆኑ መናፍስቶች የኛን አምሮ የኛን ሰውነት የኛን ደምግባት ይፈልጋሉ አሉ አይሰራም ብላችሁ እንዳትሸወዱ አዎ ቀሽም ናቸው አዎ ከኛ አምላክ አይበልጡም አዎ ከእምነታችን አይበልጡም ግን የሉም ማለት ይኸውላችሁ የመጨረሻ ህይወታችሁ ላይ እንደመጫወት ነው ወይም እንዲጫወቱ እንደመፍቀር ነው መዘጋጀት ያስፈልጋል እሺ የሰይጣን ትልቁ አድቫንቴጁ እንደሌለ ሰዎችን ማሳመኑ ነው ትልቁ አድቫንቴጁ እነዚህ መናፍስቶች ትልቁ ጥቅማቸው በሚዲያ ስለነሱ አይወራም በመጽሐፍ ስለነሱ አይወራም በቲክቶክ ስለነሱ አይወራም እነዚህ ሰውን አንቀው ወደ ጦርነት የሚወስዱ
ሰውን አንቀው ወደ ድህነት የሚወስዱ ሰውን አንቀው በሽተኛ የሚያደርጉ እነዚህ እናት አባት እህት ወንድሞቻችሁ ላይ ገብተው እናንተ ላይ መተት ሰርተው እንዲጫወቱ የሚያደርጉ አጋንንቶች ትምህርት ቤት ስለነሱ አንማርም። ዩቲዩብ ላይ ስለነሱ አንሰማም። ሙዚቃው ላይ ስለነሱ የለም። እንዲሁም አንዳንድ ሙዚቀኞቻችን እነሱን ያወድሷቸዋል። ሳብሊሚናሊ ሳናቅ ሴት የሚያወድሱ እየመሰሉ እነሱን እያወድሱ ነው። ዓላማቸው እነሱን ማስመለክ ነው። ስለዚህ አለና እንዴት እናሸንፋቸው ነው ትልቁ ነገር። ሲዋጉን እንዴት እንደሚዋጉን ልንገሯችሁ። አእምሯችን ውስጥ ይመጡና አውቀው መጥፎ ምስል ያሳያሉ። የሆነ ዘንዶ ሲመጣ፣ የሆነ እባብ ሲመጣ፣ የሆነ ቤቱ ሲቃጠል፣ የሆነ አውሬ ሲያሳዳችሁ፣ የሆነ መሶብ ውስጥ ዘንዶ መጥቶ የሆነ አእምሯችን ውስጥ ኢሉዥን ይፈጥራሉ። አእምሯችን ውስጥ ራሳቸው የሚያስጨንቅ ምስል በእኛ አእምሮ ይፈጥራሉ። እኛ ደግሞ አእምሮ እንዴት እንደምንቆጣጠር ስለማናቅ እውነት ይመስልናል። በተለይ በተኛ ሰዓት ጸሎት ሳናደርግ ስንል የምናየው ህልም ያስደነግጣል። አስቡት፣ ተጠንቀቁ፣ አእምሯችሁ ጠብቁት። እናንተ አእምሯችሁን ካልጠበቃችሁት ከሁሉ አጥብቀ ልብን ጠብቅ ህይወት ይፈልቃል የተባለውን የህይወት ምንጭ አእምሯችሁን ልባችሁን ካልጠበቃችሁት እናችር ይገባሉ። ጠንቋዮች ይህንን ነው የሚያደርጉት። ሌላ ምንም አያደርጉም። ሌላ ምንም ስልጣን የላቸው። ጠንቋዮች የእናንተ አእምሮና የእናንተ ነፍስ የእናንተ መንፈስ ላይ በማይታወቅ መንፈሳዊ ጥበብ የሆነ ክፉ ሐሳብና ስሜት ምስል ይፈጥራሉ እንጂ እናንተን መጥተው እንደዚህ አይነኳቸውም። አቅም የላቸውም። ቀሽሞች ናቸው። እናንተስ አታቁም። ስለ አእምሮ አታቁም። ስለ መንፈስ አታቁም። ስለ ልቦናችሁ ምንም አታቁም። አንድ አባት ያስተማሩኝ መቼም የማረሳው ነገር ሰይጣን ቅጠል ነው አላይሰዋል። ቅጠል ቢወርቅብህ ይጎዳሃል አሉኝ። አይጎዳኝም አልኳቸው። ኦኬ አይን ላይ ቢወርቅስ አሉ። ዋት ቅጠል ነው። ሰይጣን ግን ውድ የሆነ ልባችን ላይ ወደቀ። ውድ የሆነ መንፈሳችን ላይ ወደቀ። ውድ የሆነ ነፍሳችን ተቆጣጠረው። እኛስ ምንም አናቅም። እስቲ ንገሩኝ፣ ስለ አእምሮ ምን ታውቃላችሁ? እስቲ ንገሩኝ፣ ስለ ሐሳብ ምን ታውቃላችሁ? እስቲ ንገሩኝ፣ ስለ ነፍስ ስለ መንፈስ ምን ታውቃላችሁ? እስቲ ንገሩኝ። ምን ነው የምታውቁት? መጥፎ መንፈስ ቢመጣ እንዴት ነው የምትዋጉት? እውቀቴ ባዋ ዜሮ የለም። እውቀት የለም። ወይ አላነበባችሁ፣ ወይ ሰርች አላደረጋችሁ፣ ወይ ቤተክርስቲያን ሄዳችሁ የሆነ አባት አግኝታችሁ ካላወቃችሁ በጣም ተጠንቀቁ። የሚጫወቷችሁ በአእምሮ ሐሳብ ነው። የአእምሮ ሐሳብ ደግሞ አይታመንም። ወይ ከጠንቋይና ከመተት ከሰይጣን ነው፣ ወይ ደግሞ ከእናንተ የትናንት የህይወት ገጠመኝ ነው፣ ወይ ደግሞ ከመንፈስ ቅዱስ ነው። ከሶስቱ ምረጡ። ብትችሉ የራሳችሁንና ሌላ ቆሻሻ የሆነውን ሐሳብ ወደ ጎን ትታችሁ የመንፈስ ቅዱስን ሐሳብ ያዙ። አእምሯችሁን ሽፍት ማድረግ ትችላላችሁ። ሲም1 የሰይጣን የእናንተ የኢጎ መጥፎ አስተሳሰብ ልናስብ፣ ሲም2 የመንፈስ ቅዱስ አድርገን ሽፍት ማድረግ ትችላላችሁ። ከዓለም ወደ መንፈሳዊነት፣ ከሰይጣን ወደ እግዚአብሔር፣ ከጨለማ ወደ ብርሃን፣ ከፍርሃት ወደ ፍቅር ሽፍት ማድረግ ይቻላል። እንዴት? አእምሯችሁ ቀልባችሁን በመውሰድ ዓለም ቀልባችሁን ከአምላክና ከልባችሁ ላይ እንድታነሱ በጣም ይፈልጋል። ዜናው የሚረብሽ ነው። ሰው የሚረብሽ ነው። ቲክቶኩ የሚረብሽ ነው። ኢቭን የእግር ኳሱ ነገር የሚረብሽ ነው። ስራው የሚረብሽ ነው። ረጋ ብላችሁ ውስጣችሁን መንፈሳችሁን እንዳታጸዱ የማይደረግ ነገር የለም። ሰዎች ዓላማው ምንድን ነው? እኔ ማነኝ ብላችሁ እንዳትጠይቁ ነው። ዓላማው ምንድን ነው? ሐሳቤን እንዴት ነው የምቆጣጠረው ብላችሁ እንዳትጠይቁ ነው። ዓላማው ምንድን ነው? መንፈስ ቅዱስን በውስጤ እንዴት ነው ማሰርጸው ብላችሁ እንዳትጠይቁ ነው። ዓላማው ምንድን ነው? እናንተም በሌላ ነገር ቢዚ አድርጎ የሚያድናችሁን የህይወት ነገር እንዳታውቁ ማድረግ ነው። ከዚህ ጋር ደግሞ እናታችሁም አባታችሁም ዘመዳችሁም ጓደኛችሁም ሚስታችሁ እኔ እኮ ሰዎች ምን እያየው እንዳለው ብታውቁ፣ ሰዎች በየቀኑ ምን እንደሚልኩልኝ ብታውቁ ከአቅም በላይ የሆነብኝ ነው። የሚላክልኝ ነገር እኮ በጣም ይዘገንናል። እንዴት ድሃውን እስቲ ንገረኝ፣ እንዴት በሽተኛውን እስቲ ንገረኝ፣ እንዴት ሱሰኛውን እስቲ ንገረኝ፣ እንዴት ቢዝነስን አጣ እስቲ ንገረኝ፣ እንዴት ብቸኛውን እስቲ ንገረኝ፣ እንዴት ልጆችን ማግኘት ከበደ እስቲ ንገረኝ፣ እንዴት ተሰደ 20 ዓመት ሰርተ እንዴት አንድ ብር ታጣለህ እስቲ ንገረኝ። ብሮ የሆነ ነገር ተደርጎብሃል፣ ባትደረግ ትባረካለህ።
የሆነ ነገር ተደርጎባል። ስለዚህ በዚህ ሰዓት ውስጥ ችግር ውስጥ ነኝ፣ ጭንቀት ውስጥ ነኝ፣ ውጥረት ውስጥ ነኝ፣ እየሞከርኩ እየተሳካልኝ አይደለም፣ የተዘጋ በር አለ ብለህ ካሰብክ አሁን ውስጥህን ለማወቅ በጣም ጣር። አሁን የልብህን ቆሻሻ ለማጽዳት በጣም ጣር። አሁን ሐሳብን ለማስተካከል በጣም ጣር። አሁን ለጸሎት በጣም ጣር። አሁን ለእምነት በጣም ጣር። እኔ ልንገርህ፣ ውስጥህ ላይ መስራት ብትችል በውጪ በ10 ዓመት የማታገኘውን በልፋት በ10 ዓመት ልፋት የማታገኘውን በአጭር ጊዜ ማግኘት ትችላለህ። አስቀድመህ ጽድቁና መንግስቱን ከፈለግከው፣ በልብ ያለውን የአምላክን ሰላም ከያዝከው፣ ሌላው ነገር በቀላሉ ወደ አንተ መምጣት ይጀምራል። ብሮ ዋናው አምላክ ነው፣ ዋናው ሰላም ነው፣ ዋናው ደስታ ነው። አንዳንዶቻችሁ ደግሞ ተስፋ ልንቆርጥ ነው፣ በቃ እንዳትቆርጡ እንዴ! በራስ ተስፋ አይቆረጥም። አሁንም ደግሜ እነግራቸዋለሁ። እንደ ማንን ደስ እንዲለው ነው ራሴን አጠፋለሁ ብላችሁ ቴክስት ብታደርጉልኝ? ማን እንዲደሰት? እናንተ ራሳችሁን ስታጠፉ ሰይጣን እንዲስቅ ሲኦል ለመግባት ለምንድን ነው ራሴን አጠፋለሁ የምትሉት? ለምን የምትተባበሩት? ዘመዶቻችሁ የተባበሩት አይበቃም? እናንተም ደግሞ የእሱ አገልጋይ አሽከር ትሆናላችሁ? አቁሙ። መንገድ አለ፣ ሌላ መንገድ በጣም አለ። አምላክ እናንተን የሚያደርግበት በጣም አለ። ምንድን ነው ካላችሁኝ፣ ልባችሁን በይቅርታ አስዱት። አሁንም በህይወታችሁ ያሉ በጎ ነገር ላይ አተኩሩ። አሁንም አምላክ ጋር ያላችሁ ግንኙነት አስተካክሉ። አሁንም ውስጣችሁ ውስጥ ያለውን ክፉ ሐሳብ በጥሩ ለመለወጥ ሞክሩ። ከዛስ ትዕግስተኞቹን እንዳትቸኩሉ። የሄደው በረከት ይመጣል። የጠፋው ገንዘብ ይመጣል። የጠፋው ወዝ ይመጣል። የጠፋው ሰላም ተባስቶ እንታገስ። እግዚአብሔር 7 ቢሊዮን ልጆች አለ። ሁላችንም ችግር ላይ ነን። ይደርስልናል። ግድ የላችሁም። እሺ፣ ዛሬ ለአንቺ ሊደርስ ይችላል። ነገ ለእኔ ደግሞ ይደርስልኛል። ተነገ ወዲያ ደግሞ ሌላው እህቴ ወንድሜ ይደርሳል። እንታገሱ። ግድ የላችሁም። ይስተካከላል። ስንታገስ ግን አንድ ነገር እያደረግን፣ አንድ ነገር እያወቅን፣ አንድ ነገር እየተማርን ይሁን እንዲህ የምናደርግ ከሆነ በእርግጠኝነት እናሸንፋለን። እስቲ ህይወታችሁ ላይ አምላክ ብዙ ነገር ያደረገላችሁ ሰዎች ጸሎት አድርጉ። እስቲ ከራሳችሁ ውጡና አምላኬ ሆይ ዛሬ የተጨነቁ ሰዎች አሉ፣ በመተት የታሰሩ ሰዎች አሉ፣ እባክህ ድረስላቸው እስቲ በሉ። እስቲ ፈጣሪን አስደስቱ። አው ኢትዮጵያን እንደግራችሁ ገንዘብ ትልካለች። እስቲ ጸሎት መላክ ጀምሩ። የማታውቋቸው ሰዎች አሉ በቤተክርስቲያን የሚጨነቁ፣ በየቦታው ቢጨነቁ፣ በየጸበሉ። እስቲ ጸሎት አድርጉ። ግድ የላችሁም፣ ጸሎት አድርጉ። አምላክ ጸሎታችሁን ይሰማል። ግድ የላችሁም። የተጨነቁ ነፍሳት ካሉ እግዚአብሔር አምላክ እመቤቴ ድንግል ማርያም እንደርሱላቸው ጠይቋቸውና ይሄ ነገር በጣም እየከበደ ነው። እባካችሁ የሃይማኖት አባቶች፣ በዚህ ዙሪያ እውቀት ያላችሁ ሰዎች ውጡና ተናገሩ። ውጡና ተናገሩ። ግድ የላችሁም፣ ውጡና ተናገሩ። እግዚአብሔር አምላክ ይርዳል። የመተቱ ግፍ እንደቀጠለ ነው። ይቺ ሴት የምትሰራው ዩኤን ነው። እሷ ብቻ ሳትሆን ባሏም ይሰራ የነበረው ዩኤን ነው። አሁን ቤታቸው ሁለቱም ቁጭ ብለው ከፍተኛ ጭንቀት ውስጥ ናቸው። ይህን የመሰለ ትልቅ ስራቸውን አተውተዋል። በላከችልኝ ምስል ከአፏ ከሆዷ የሚወጣው ነገር ጸበል ቦታ ስትሄድ በጣም ያስደነግጣል። ያንን ከመሰለ ዶላር፣ ያን ከመሰለ ትልቅ ዓለም አቀፍ ድርጅት፣ ያን ከመሰለ ትልቅ የሥራ ቦታ ያስለቀቃት እንግዲህ የወዳጆቿ መተት ነው። ምናልባት ማን እንደላከባትም ላታቅ ትችላለች። ምናልባት እቺ ሴት መልካም የሆነች መንፈሳዊ አጋንንትን የመዋጋት ብቃቷ በጣም ያነሰ፣ ነገር ግን እንደማንም ሰርታ ለፍታ ለባሏ፣ ለልጆቿ፣ ለቤተሰቦቿ የሆነ ነገር መስጠት የምትፈልግ ሴት ናት ወይም ባለትዳር ናት። ነገር ግን ሁሉም ነገር ቆሞ አሁን ቤት ውስጥ ነው ያለችው። አንድ ወዳጅ ተከታይ ሶሻል ሚዲያ ላይ ምን አለ? ማን ያዘዋል? የመተት ጉዳይ በጣም የሚያሳዝነው አንተ የምታልፍበትን ህመም ሰዎች አይረዱትም፣ አንደርስታንድ አያደርጉትም። አንተ ስትሰቃይ፣ አንተ ስትታመም፣ አንተ አእምሮ ሲበጠበጥ፣ አንተ ስሜት ሲረብሽ፣ አንተ አምላኬ ሆይ ለምንድን ነው እንደዚህ እምሆነው ብለህ ስትጨው፣ አንተ ሱስ ውስጥ ስትገባ፣ አንተ ስታበድ ሰዎች አይረዱም። ምን ሆኖ ነው ይላሉ። አንድ ማቀው አባባል አለ፣ የተጠመደው አሳ ላይ የሚሆነውን ነገር ያልተጠመደው አሳ ሊረዳው አይችልም ይላል። አንዳንዶቻችሁ ደግሞ እኔና ባሌ ላይ ብዙ ነገር ተደርጎብኛል ወይም ተደርጎብናል፣ ነገር ግን በቃ እንጣላለን፣ እንጋጫለን፣ እንጣላለን፣ እንጋጫለን፣ አሁን ተስፋ ቆርጫለሁ ያላችሁ እንዳላችሁ። መተት እንደሆነ ካወቃችሁ ለምንድን ነው ባላችሁን የማትረዱት?
ለምንድነው ራሳችሁን ጭምር ማትረዱት? ለምንድነው ትዳራችሁን የምታፈርሱት? ለምንድነው ልጆቻችሁን የምታጡት? ቆይ መተት ተደርጎባችኋል። አው እናንተ አእምሮ የእናንተ ነፍስ እንዳይሰራ የሆነ ነገር ተደርጓል። ስለዚህ ይሄን ካወቃችሁ ግጭታችሁ የእናንተ ግጭት አይደለም፣ ቁጣችሁ የእናንተ ቁጣ አይደለም፣ ጩኸታችሁ የእናንተ ጩኸት አይደለም፣ ኃጢአታችሁ የእናንተ ኃጢአት አይደለም። እናንተ ውስጥ ገብቶ ያለው መጥፎ መንፈስ እንጂ። እዚች መጽሐፍ ላይ እዚች ትንሽ መጽሐፍ ላይ ሰውና ግብሩ ይላል ጌራ ወርቅ አጎናፍር የሚባል ኢትዮጵያዊ ነው የጻፈው። በጣም ቆንጆ መጽሐፍ ነው። ስለ ሰው ተፈጥሮ ያወራል እና ማን ነው ያጠፋው? ነፍስ ነው ስጋ? ማን ነው ያጠፋው ይላል። እና የሚገርማችሁ ነገር አንድ አባት የነገሩኝን ታሪክ እዚች መጽሐፉ ግጥም ላይ አግኝቻለሁ። እንግዲህ ሔዋን ወደ አዳም እየሄደች እና መንገድ ላይ እባብ ታገኛለች። እባብ እንዳሁን ሳይረገም በፊት እባብ እንግዲህ ባለ 4 እግር እንስሳ ነው እና ታገኛለችና አብረን እንሂድ ብቻሽን ከምትሄጂ እኔ እንዲሁም ልዘልሽ እያወራው ልዘልሽ እንዳይደክምሽ ትላታለች ይላታል ማለት ነው። እባብ እሺ ብላ እሷን አዝሎ ተራራውን አቀበቱን ብዙ ከሄዱ በኋላ አሁን ደግሞ ያንቺ ተራ ነው እኔን ታዝኛለሽ ይላል እባብ ማለት ነው። እሺ ብላ ሔዋን ታዝለዋለች እና የሄደች መሀል ላይ ጠፋባት። እንደ ቅቤ ቀልጦ በውስጧ ገብቶ የት ሄደ ስትል አላወቀችም። ውስጧ ገብቷል እና ያኔ ነው አዳም ጋር ሄዳ ይሄንን ዕፀ በለስ እንብላ ያለችው። እሱ አይደለችም ያለችው። ውስጥ ያለው የእባቡ የሰይጣን የኬሲ ሰይጣን መንፈስ ውስጥ እባብም አይደለም። እባብ ውስጥ የገባው ሰይጣን አለ። እባብ ውስጥ የገባው ሰይጣን አለ። እሱ ደግሞ ሔዋን ውስጥ ገብቶ ከዛ ወደ አዳም ሄደ። ዛሬ እኔና እናንተ ላይ እየተጫወተ ይገኛል ማለት ነው። ስለዚህ የምታወሩት ሁሉ ከናንተ ላይ ሆን ይችላል። የምትሰሩት ከናንተ ላይ ሆን ይችላል። ውስጣችሁ የተደበቀ አጋንንት አለ። ለዛ እኮ ነው ጌታችን የሚያደርጉትን አያውቁምና ይቅር በላቸው ያለው። ለምን ሰዎቹ ሲያደርጉ እነሱ እንዳልሆኑ ያውቃል። ውስጣቸው ውስጥ ያለው ሰይጣን ነው። እናንተም የትዳር አጋራችሁ ውስጥ አንዳንዴ የሚያስጠላ ውሳኔ ይወሰናል። አንዳንዴ በማይሆን ነገር ግጭት ይፈጠራል። አንዳንዴ ትንሽ ነገር ተራራ የምታክል ስቃይ ውስጥ ተከታቸዋል። ትንሽ በቀላሉ የምታልቀው ነገር ይሄ ከናንተ እንዳልሆነ ማወቅ አለባችሁ። በተለይ ይህን ቪዲዮ እየሰማችሁ የመናፍስት ውጊያ የምታውቁ ከመሰላችሁ የገባችሁ ከመሰላችሁ እባካችሁ ለቤተሰቦቻችሁ ድረሱ፣ ለትዳር አጋራችሁ ድረሱ። በመረዳት በማድመጥ ወደ ትክክለኛ የሃይማኖት ቦታ በመውሰድ የሚጮሁትን ነገር አንደርስታንድ። ሲጮሁ መልሳችሁ ከጮኋችሁ አይሰማችሁ። ሲናደዱ መልሳችሁ ከተናደዳችሁ አይሰማችሁ። ከስራ ሲያቆሙ እንዴት ስራ ታቆማለህ አንተ ምናምን እንደዚህ ብሎ በሎጂክ አይደለም፣ በመረዳት በመቀበል በጸሎት ነው ልታሸንፉ የምትችሉትና እስቲ ከዚህ ነገር የዳናችሁ ከዚህ ርኩስ መንፈስ ውጊያ ነፃ የወጣችሁ እግዚአብሔር ያዳናችሁ ሰዎች እንዴት ዳናችሁ? እስቲ ኮሜንት አድርጉ እባካችሁ። እኔ ከአቅሜ በላይ የሆነ ነው። ብዙ ሰዎች እየጻፉልኝ ነው። እንዴት ዳናችሁ? እንዴት ዳናችሁ? ሲጻፉ የት ገዳም ሄዳችሁ? ምን አድርጋችሁ? ምን ሰርታችሁ? ምን በልታችሁ? ምን ጠጥታችሁ ነው ከዚህ ችግር የዳናችሁ? ኤንድ አንድ ነገር ወቁ። ክፉ ሰዎች ከሆናችሁ ልባችሁ በመርዝ ከተሞላ ውስጣችሁ በመጥፎ መንፈስ ከተሞላ የአጋንንት መጫወቻ ነው የምትሆኑት። ንጹህ ልብ ካላችሁ የተበደላችሁትን ይቅር የምትሉ ከሆነ ለጠላቶቻችሁ ጸሎት የምታደርጉ ከሆነ ይሄንን አጋንንት ታሸንፋላችሁ። እየተዋጋኝ ነው እንዲያጋንንቱ። ኦኬ ኦ ማይ ጋድ። እሺ ኦኬ ማሸነፍ ትችላላችሁ። ከዛ በተረፈ ሁሉን ማድረግ የሚችል አምላካችን ኢየሱስ ክርስቶስ ለሁላችንም ይድረስልን። ሰላም ሁሉ ላለው ቴንክ ዩ ሶ ማች